ለሀገራዊና ክልላዊ ምርጫ የምልክት ማስተዋወቅ እና የምረጡ ቅስቀሳ ተግባር ነው የሚካሄደው። ልማት ያለ ህዝብ በመንግስት ብቻውን አይረጋገጥምና እናንተን ይዘን ከተማችንን እንደሌሎቹ እህት ከተሞች ጽዱ ለማድረግ አሁንም እያሰራን ዲዛይን እያሰራን ያለን በቀጣይ ወደ ተግባር ገብተን ከእናንተ ጋር እምንሰራ ይሆናል ማለት ነው። ስለዚህ ሉማሜን ጽዱ ውብ ማራኪ ከተማ የማድረግ ስራ በብልጽግና ይረጋገጣል። ብልጽግናን ይምረጡ። ምልክታችን የስንዴ ነዶ ነው። የምርጫ ቀናችን ግንቦት 24 ነው። ሰላም ያንድ ሰው አይደለም። ማንም ሊመጣልን አይችልም። ራሳችን በራሳችን መዳን ያለብን እኛው ነን። የምንድነው ደግሞ ሰላም እንዲረጋገጥ ስንደጋገፍ ብቻ ነው። ሰላም የሚመጣው እንደ ዛሬው ቁጭ ብለን ስለ ምርጫ ስንደግፍ ነው። በንግግር አይመጣም፣ በወሬ አይመጣም፣ ከንፈር በመምጠት አይመጣም። አባቶቼ፣ ወንድሞች፣ አገሬ ሰላም የሚመጣው ስራ ስንሰራ ነው። ስራ ማለት ደግሞ ለሰላም መሰረት መጣል ማለት ደግሞ ሰላማዊ ምርጫ እንዲፈጸም ማድረግ ነው። ሰላማዊ ምርጫ ተፈጸመ ማለት ለሰላም መሰረት ጣል ማለት ነው። በመዋጋት ሰላም አይመጣም። በምርጫ ግን ዘላቂ ሰላም ይመጣል። በምርጫ በድምጽ በመስጠት። ስለዚህ ዛሬ 7ኛው ሀገራዊ ምርጫ ሲመረጥ ማንኛውም ፓርቲ ይመረጥ የፈለገውን የተረዳውን ሊመርጥ ይችላል። የሚጠቅመውን ማንም ግለሰብ ህዝብ ያውቃል። ግን ሰላማዊ ምርጫ መካሄድ አለበት። ይሄ ሰላማዊ ምርጫ ትርጉም አለው። ቀጣይ ሰላም እንዲሆን እየሰራን ነው። እያንዳንዳችን የድርሻችን እየተወጣ ነውና ስለ ሰላም ምርጫ በደንብ አድርገን ሁላችን ማንም ሊገድበን እንደማይችል አረጋግጠን መሄድ አለብን። ሀገር 7ኛው ሀገራዊና ክልላዊ ምርጫ ይካሄዳል። ይህንንም አስመልክቶ እንደ ከተማ አስተዳደር በዛሬው ዕለት ህዝቡ በነቂስ ወጥቶ የድጋፍ ሰልፍ ያደረገበት ሁኔታ እንዳለ ይታወቃል። በዋናነት ምርጫ ለአንድ ሀገር ዲሞክራሲ ወሳኝ መሆኑ ይታወቃል። ስለሆነም ህዝቡ ምርጫው ነጻ፣ ፍትሃዊ፣ ሰላማዊና ዲሞክራሲያዊ ሆኖ ጭምር እንዲጠናቀቅ የበኩሉን አስተዋጽኦ ማድረግ እንደሚጠበቅበትም ጭምር ይታመናል። በዚህ ልክ ህዝቡ ምርጫ ዲሞክራሲያዊ መብቴ ነው የሚለውን ግንዛቤ ጭምር ይዞ ያለምንም ገፊ ያለማንም ጎትጓች ይበጀኛል የሚለውን ጭምር በራሱ ፍላጎት መምረጥ እንዳለበት በዚህ ልክ ከዛሬው የድጋፍ ሰልፍም እንድምታውን ወስደን ካየን በዚህ ልክ የሆነበት አግባብ እንዳለ ለመረዳት ተችሏል። ይህን የጸጥታ ችግር ደግሞ በአፈሙዝ ወይም በነፍጥ በማንሳት ብቻ ሳይሆን ነጻ ፍትሃዊና ዲሞክራሲያዊ ምርጫ በማካሄድ በዚያ ልክ መስራት እንዳለበት ማህበረሰቡ ከግምት ውስጥ አስገብቶ ይህን ዲሞክራሲያዊ መብቱን ጭምር በመረዳት 7ኛው ሀገራዊ ክልላዊ ምርጫን መሳተፍና ዲሞክራሲያዊ መብቱን ጭምር ማስከበር እንዳለበት ማስገንዘብ ነው የምፈልግ በኔ በኩል። በምስራቅ ጎጃም ዞን በአውበል ወረዳና በሉማሜ ከተማ ብልጽግና ፓርቲ የምርጫ ማኒፌስቶና የምርጫ ምልክት የማስተዋወቅ መርሃ ግብር በውቢቷ ሉማሜ እየተካሄደ ይገኛል። የምርጫ ማኒፌስቶ ኢትዮጵያን ወደ ተምሳሌት ሀገር፣ የምርጫ ምልክታችን የስንዴ ነዶ። ብልጽግና ፓርቲ በመንግስታዊና የግል ባለሀብቶች በማስፋፋት ዝቅተኛና መካከለኛ ገቢ ላላቸው ነዋሪዎች የሚመጡን የቤት ልማት አማራጮችን ወይም ኮንዶሚኒየሞችን፣ የኪራይ ቤትና የህብረት ስራ ማህበራትን በስፋት ያቀርባል። የስራ ዕድል ፈጠራና የንግድ ምህዳር ለአነስተኛና መካከለኛ ኢንዱስትሪዎች ድጋፍ፣ የከተማ ወጣቶች፣ ሴቶች በራሳቸው ስራ እንዲፈጥሩ የስራ ቦታ ወይም ሸዶች፣ የብድር አቅርቦትና የገበያ ትስስር ይፈጥራል። የኢንዱስትሪና ኢንቨስትመንት በአማራ ክልል የሚገኙ የኢንዱስትሪ መንደሮችን በማጠናከር ለከተማ ነዋሪው ሰፊ የስራ ዕድል ይፈጥራል። ብልጽግና ፓርቲ የመንግስት አገልግሎቶችን በቴክኖሎጂ በማስደገፍ ሙስናንና እንግልትን ለመዋጋት ቆርጦ ተነስቷል። ለተሻለ አገልግሎት፣ ለዘመናዊ ኑሮና ለጋራ ብልጽግና ድምጽዎን ይስጡ። አመሰግናለሁ። ምርጫ ግንቦት 4 2018 ዓ.ም ይካሄዳል። በዚህም ብልጽግና ፓርቲ የስንዴ ነዶ የምርጫ ምልክቱን አድርጎ ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ቃል የምርጫ ማኒፌስቶን መሪ ቃል ይዞ ግንቦት 4 2018 ዓ.ም የሀገራዊና ክልላዊ ምርጫ ይካሄዳል ማለት ነው። መንግስት ማለት ህዝባዊ መንግስት
እንዲመሰረት ወይም ህዝብ ይወክለኛል የሚለውን መምረጥ መቻል አለበት ማለት ነው። በመሆኑም አሁን 7ኛው ሀገራዊ ምርጫ ነጻ ፍትሃዊና ገለልተኛ ይሆናል ተብሎ ይጠበቃል። መምረጥ የራስን እድል መወሰን ነው የሚሆነው ማለት ነው። የሰው ልጅ ሀሳቦች አሉት። ይህን ሀሳብ ይወክለኛል ወይም ምን ይለኛል የሚለውን የፖለቲካ ፓርቲ ድጋፍ ማድረግ ወይም መምረጥ የራስን እድል በራስ እንደመወሰን ነው ብዬ ነው እንትን የሚለው። በመሆኑም መላው የማህበረሰብ ክፍል የሰው ልጅ በተፈጥሮ የሀሳብ ባለቤት ነውና የሚመርጠውን የፖለቲካ ፓርቲ ይወክለኛል የሚለውን የፖለቲካ ፓርቲ እንዲመርጥ የሚል መልእክት ነው ያለኝ። ልዩነቶችን የሚፈቱ በምርጫ ነው። ጥያቄዎችም ምላሽ የሚያገኙ በዘላቂነት በምርጫ ሲሆን ነው ብዬ ነው የማምነው። እኔ በ7ኛው ሀገራዊ ምርጫ እንግዲህ ለመሳተፍ ለመምረጥ ዝግጅት ላይ ነኝ ማለት ነው። ምርጫ ግንቦት 4 2018 ዓ.ም ይካሄዳል። በዚህም ብልጽግና ፓርቲ የስንዴ ነዳው የምርጫ ምልክቱን አድርጎ ኢትዮጵያን ወደ ተመሳሌት ሀገር በሚል መሪ ቃል የምርጫ ማኒፌስቶ ዛሬ ከሆነ ቦታ የተነሳ ጉልበተኛ ነገ ደግሞ ከሆነ ቦታ የተነሳ ጉልበተኛ በሀገር ደረጃም ሆነ በክልል በዞን በወረዳ ወንበር ለመያዝ በሚያደርገው መሽቀዳደም ሁልጊዜም ሰላም የምናገኝበት ሁኔታ አይፈጠርም። ስልጣን መገኘት ያለበት በህዝብ ካርድ ብቻ መሆን አለበት። ስለዚህ ይህንን ስልጣን በህዝብ ካርድ ብቻ ለማረጋገጥ ደግሞ ሁላችሁ መሳተፍ፣ ለእያንዳንዳችን ያለውን ጥቅም መረዳት ነው የሚሆነው። በምርጫ ለመሳተፍ ሞትን ማበረታታት ነው። በምርጫ ለመሳተፍ ስርቆትን ማበረታታት ነው። መምረጥ ለራስ ጥቅም ነው። በተፈጠረ ግጭት ያተረፍነው መገዳደል ነው። በተፈጠረ ግጭት ያተረፍነው መሰቃየት ነው። ስለዚህ ሁልጊዜም ቢሆን በጉልበት የሚያዝ ስልጣን አይኖርም ኢትዮጵያ ውስጥ። ኢትዮጵያ ውስጥ ምርጫ ብቻ ነው ለስልጣን የሚያበቃ። ይሄ በአንድ ፓርቲ የሚወሰን ሳይሆን ህገ መንግስታዊ ነው። ምርጫ ማለት የሀገራዊ የህዝብ ውሳኔ ነው። ስለዚህ ህዝብ የሰጠው ወንበር በጉልበት ሊቀማ አይችልም። አሁንም ማረጋገጥ የሚፈልግ ይሄንን ነው። መልካም አስተዳደር ችግሮች እንዲፈቱ አስተዋጽኦ ማድረግ ነው። ስለዚህ ፓርቲያችን ብልጽግና ነው። ብልጽግናን ምረጡ እንላለን። የብልጽግና ፓርቲ የምርጫ ምልክት የስንዴ ነዳው ኢትዮጵያን ወደ ተምሳሌት ሀገር ብልጽግና ፓርቲ የስንዴ ነዳው የምርጫ ምልክቱን አድርጎ ኢትዮጵያን ወደ ተመሳሌት ሀገር በሚል መሪ ቃል የምርጫ ማኒፌስቶን መሪ ቃል ይዞ ግንቦት 4 2018 ዓ.ም የሀገራዊና ክልላዊ ምርጫ ይካሄዳል ማለት ነው። በዚህም ዛሬ በሉማሜ ከተማ አስተዳደር የብልጽግና ፓርቲ የምርጫ ምልክትና ማኒፌስቶ ማስተዋወቅ እንዲሁም የድጋፍ ሰልፍ በሞቀና በደመቀ ሁኔታ እየተካሄደ ይገኛል። በዚህ መርሃ ግብር ላይ የዞን አመራሮች፣ የሉማሜ ከተማ አስተዳደርና የአውባል ወረዳ አስተዳደር አመራሮች ተገኝተዋል ማለት ነው። በድጋሜ ብልጽግና ፓርቲን ይምረጡ።